ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ አዲስ የሆነ ሰበር መረጃ ይዘንላችሁ መተናል ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም አይታችሁ ስጨርሱ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ታሰፍሩልናላችሁ ማለት ነው። ለማንኛውም እንግዲህ ትላንትና ማታ የተፈጠሩ አንዳንድ አዳዲስ ክስተቶች ነበሩ። እንግዲህ እንደሚታወቀው አብርሃም የሩታንና የዳኒን ስልክ እንደሰረቃቸው እናስታውሳለን ማለት ነው። ማታ እንግዲህ ስልኩን አምጣ እኔ ጋር የለም በሚል እንግዲህ ብዙ ውዝግብ ውስጥ ገብተው ነበር ማለት ነው። እንግዲህ ከቆይታዎች በኋላ ዳኒና አብርሃም ላይቭ ላይ ተገናኝተው ነበር ማለት ነው ቲክቶክ ላይ። እንግዲህ ቲክቶክ ላይ የቀጠለው ያው ራሱ ሐሳብ ነው ማለት ነው። በቃ ስልኬን ወስዳል፣ ስልኬን አምጣ ካልሆነ ግን ላፕቶፕ ላይ ያለውን መረጃ እዚሁ ቲክቶክ ላይቭ ላይ ያሳያለሁ እያለ እንግዲህ ሲያጨናንቀው ነበር ማለት ነው ዳኒ። እንግዲህ ዳኒ በጣም ጨቅጫቃ እየሆነ መጥቷል። ከጊዜ በኋላ አንድ ነገር ከያዘ አይለቅም። በዛ ላይ ደግሞ ምንም መታገስ የሚባል ነገርም አያውቅም። በቃ ድርቅ ያለ ሰው ሆኗል። ስለዚህ በቃ ስልኬን መልስ አሁኑ፣ ካልሆነ ስልኬን ካልመለስክ ግን እዚሁ ነው ጉድህን ማሳየው፣ ላይቭ ላይ ነው ጉድህን የምዘረግፈው እያለ እንግዲህ ላፕቶፕ ይዞ ሲያስፈራራው ነበር ማለት ነው አብርሃምን። አብርሃምም እንግዲህ እንዳይለቅበት ሲማጸነው ነበር። ምክንያቱም ባለፈውም እንደነገረን ከሆነ አብርሃም ይሄ ነገር ተለቆ እናትና አባቱ እንዳያዩ በጣም ስጋት ውስጥ እንደሆነ ሲናገር ነበር ባለፈው። እናትና አባቴ እንዳያዩ የሚለው ነገር ነው እንግዲህ እስከዛሬም ዝም ያስባለው ማለት ነው። እንግዲህ ዳኒ ጭካኔውን ቀጥሎታል ማለት ነው። እጅግ በጣም ሲያስፈራራው ነበር። በሺዎች የሚቆጠር ሰዎች እንግዲህ በዳኒ በኩልም በአብርሃም በኩልም ላይቭ ላይ ነበሩ። በጣም ብዙ ሰው እየተከታተላቸው ነበረ። እንግዲህ እዛ ላይቭ ላይ ታየ ማለት በጣም ከባድ ነው የሚሆነው። ምክንያቱም ያው ኢንተርኔት ላይ የወጣ ነገር ጊዜ አይፈጅም፣ የአብርሃም ቤተሰቦች ጋር እናትና አባቱ ጋር መድረሱ አይቀርም። ስለዚህ ያ ነገር በጣም ያስፈራው ይመስል ነበር። አብርሃምም እንግዲህ በቃ ስልኩን አብርሃም ሊመልስለት ተስማምቷል ማለት ነው። እንግዲህ ስልኩን መልስልሃለሁ፣ ነገር ግን ላይቭ ላይ ምንም አይነት ቪዲዮ እንዳታሳይ እያለው ነበር። እንግዲህ ዳኒም አንድ ማስፈራሪያ ስላገኘ ብቻ በጣም እያስቸገረው ነበር ማለት ነው። ስለዚህ እንግዲህ አብርሃም እና ላቀብልህ ስልክህን ብሎት ነበር። ያው ዳኒም ለመሄድ ፈቃደኛ አይደለም እሱ ጋር። ስለዚህ ራስ ወተህ ላክልኝ አምጣ ስልኬን እያለው ነበር ማለት ነው። እንግዲህ አብርሃምም ያው ስልኩ እኔ ጋር አይደለም ብሎ አቤልና ብሩክ ጋር ደውሏል ማለት ነው። እንግዲህ ስልኩ እነ አቤል ጋር ነበር የነበረው። ስልኩን አብርሃም እንደወሰደው የታወቀ ነው። ለማንኛውም ስልኩን ወስዶ እንግዲህ አቤልና ብሩክ ጋር ደብቆት ነበር ማለት ነው። እንግዲህ ለአቤልና ለብሩክ ደውሎላቸዋል ማለት ነው። በቃ ላይቫቸው የሁሉም አልተቋረጠም። ላይቭ ላይ እያሉ ነው ይዘውለት ለመሄድ የወጡት ማለት ነው። እንግዲህ ከቤት ወጥተውም ሄደው ነበረ። ያው እንግዲህ መንገድ ላይ እየሄዱ ዳኒ ሲፎክር ነበር እንግዲህ ምንም አያመጡም ምናምን እያለ፣ ያው ላይቭ ላይም ብዙ ሰው እንምጣልህ እንዴ ስልክ እንደውልልህ እንዴ ምናምን እያሉ እየለመኑት ነበር። እንግዲህ ሰፈር ውስጥም የነበሩ ሰዎች ምን ሆነ ነው እያሉ ሲጠይቁት ነበር። እንግዲህ ዳኒም ያው በጣም እንደሚታወቀው ያው በፉከራ የሚታወቅ ሰው ነው። ምንም አልሆንም፣ ምንም አያመጣም፣ ኧረ ምንም አያመጡም እያለ እንግዲህ ሲፎክር ነበር ማለት ነው። ያው እነሱም እኛ ምንም አናረግህም ስልክህን ነው ሰተን የምንመለሰው እንዳትፈራ ይዘው እያሉት ነበርና አብርሃምም። ነገር ግን ያው ዳኒ ፈሪ ነው። በቃ ሁላችንም የምናውቀው ዳኒ ፈሪ ነው፣ ግን ያስመስላል። በቃ እንዳልፈራ ያስመስላል። ጀግና ያጫውተዋል ምናምን እና እንደውም የሰፈሩ ሰዎች በቃ ያው ላይቭ ላይ የሆነውን ነገር ስላወቁ ነው የወጡት እንጂ እኔ አልጠራኋቸውም እያለም ሲናገር ነበር። ለማንኛውም ግን በጣም ብዙ ሰውም ፖሊስ ጋር እንደውል ምናምን የሚሉ ሀሳቦችም ነበሩ። እነሱንም አልተቀበሉም፣ ምንም አያመጡም ምናምን እያለ ሲያወራቸው ነበር ማለት ነው። እንግዲህ እና አብርሃምም ወደ መንገድ ዳር ውጣልን፣ ለምን ካልፈራህ ለምን ወደ መንገድ ዳር አትወጣልን ምናምን እያሉ ሁላ ሲጠይቁት ነበር። ያው ዳኒ እንደፈራ ያስታውቃል። ያው እንግዲህ ውጭ ላይ ነው ያለሁት ምናምን እያለ መንገድ ምናምን ሲያሳያቸው ነበር። ከዚህ ውጪ ወዴትም አልሄድም፣ እዚሁ ነው የምጠብቃችሁ፣ ግቡ፣ ያው መኪና ያስገባል መንገዳችን ምናምን እያለም ሲነግራቸው ነበር ማለት ነው። ለማንኛውም ግን ሄደዋል። እንግዲህ በመጨረሻ ዳኒ ጋር ተገናኝተዋል። ሲገናኙ ዳኒ ጋር እንግዲህ ትንሽ ያልጠበቅነው ነገር ተፈጥሯል። ያው ዳኒ ከሰዎች ጋር ነበረ። ስለዚህ ራቅ ብሎ እንዲጠብቃቸው ነግረውታልና አብርሃምም ካልፈራና ወደዚህ ተጠጋ የሚል ነገር ሲደጋገምበት ነው እንጂ ዳኒ ራሱ ወደ እነሱ ቀረብ ብሎ የሄደው ከነበረበት ቦታ መንቀሳቀስ አልፈለገም ነበር። ምክንያቱም ሰዎች ነበሩ አብረውት ማለት ነው። እንግዲህ ያው ፈሪ ላለመባልም ወደ እነ አብርሃም ጠጋ ብሏል ማለት ነው። እንግዲህ እነ አብርሃም መኪናቸውን አዘጋጅተው ነበር እየጠበቁት። እንግዲህ አግተው ወደ መኪና ውስጥ አስገብተውታል ማለት ነው። እንግዲህ ልቀቁኝ እያለ ሲጮህ ነበር። ያው ማንም የሰማውም የደረሰለትም ሰው የለም። እንግዲህ ዳኒ እንደፎከረውም አልሆነም። መኪና ውስጥ አስገብተው ይዘውት ሄደዋል ማለት ነው። ከዛም እንግዲህ ያው ላይቭ ላይ የነበረበትን ስልኩን ተቀብለውታል። ከላይቭም ወጥተዋል በዛ ስልክ።
የቤቱንም ቁልፍ ተቀብለው እንግዲህ ብሩክ ሄዶ ላፕቶፑን እንዲያወጣም ሰጥተውታል ማለት ነው። እንግዲህ ብሩክን ያው ከመኪና አውርደው ዳኒን ራቅ ወዳለ ቦታ ይዘውት ሄደዋል ማለት ነው። እንግዲህ ብሩክም ወደ ዳኒ ቤት ሄዶ ላፕቶፑን ወስዷል ማለት ነው። እንግዲህ ላፕቶፑ ማለት ዳኒ ሲያስፈራራበት የነበረው ቀሪ መረጃው ነው ማለት ነው። እንግዲህ ያንን ቀሪ መረጃውን ደግሞ ብሩክ ይዞታል። ምናልባት ዳኒ እንግዲህ ሌላ ፋይል ከሌለው ዳኒ ጋር የነበሩ ፋይሎች በሙሉ ተወስደዋል ማለት ነው። ይሄ ደግሞ ለአብርሃም እጅግ በጣም ትልቅ ድል ነው ማለት ነው። ምክንያቱም ነፃነቱን ያወጀበት ጊዜ ስለሆነ ማለት ነው። ምክንያቱም የዳኒን ስልኮችም ላፕቶፕም ወስዷል፣ የሩታንም ስልክ ወስዷል። ስለዚህ ምንም አይነት መረጃ የላቸውም ማለት ነው። ምናልባት ቀሪ ሌላ ቦታ ያስቀመጡት ከሌለ ማለት ነው። እንግዲህ እንደ ማስፈራሪያ ሊጠቀሙበት የሚችለው ነገር ከእጃቸው ላይ ወጥቷል። ነገር ግን ደግሞ የሚያሰጋው ምናልባት ሌላ ቦታ ያስቀምጡት መረጃ ይኖር ይሆናል የሚል ነው ማለት ነው። ለማንኛውም ግን እሱን ያው ወደፊት የምናየው ነው የሚሆነው። ነገር ግን ያው እነ ዳኒ አሁን ማስፈራራታቸውን የሚያቆሙ አይመስለኝም። ምክንያቱም መረጃ አለን ሌላ ቦታ በሚልም ያው አብርሃምን ሊያሳቅቁት ይችላሉ። ነገር ግን ለጊዜውም ቢሆን አብርሃም ትንሽ ፎይታ ያገኘ ይመስላል። ላፕቶፑን ይዞ ሄዷል ማለት ነው በብሩክ በኩል። እንግዲህ ዳኒን ምራቅ አድርገው ጥለውታል። ያው ለብሩክም ደውለው ነበር። ብሩክም እንግዲህ መረጃውን ይዤ እየወጣሁ ነው፣ ላፕቶፑን ይዤ እየወጣሁ ነው ብሏቸዋል ማለት ነው። እነሱም እንግዲህ ዳኒን መንገድ ላይ አውርደው ወደ ቤታቸው ተመልሰዋል ማለት ነው። ነገር ግን ማታ ያው ሁላችንንም ሲያሰጋን የነበረ አንድ ነገር ነበር። ያው ሁሉም ሰው እንግዲህ ላይቭ ላይ በተለይ በዳኒ በኩል ያሉ ሰዎች፣ ዳኒን የሚደግፉ ሰዎች ፖሊስን ጥራለህ፣ ለፖሊስ አስይዛቸው እያሉ ደጋግሞ ኮመንት ላይ ሲጽፉለት ነበር ማለት ነው። እንግዲህ ያ ነገር በጣም ነበር የሚያስፈራው። ምክንያቱም እነዚህ ሰዎች ለፖሊስ ስልክ ደወሉ ማለት በዛ በሌሊት እና አብርሃም አግተውት ሂደዋል ዳኒን። ያ ነገር ደግሞ በጣም እጅግ በጣም ወንጀል ነው ማለት ነው። አብርሃም ላይ በጣም ከፍተኛ የሆነ ወንጀል ነበር የሚፈጥርባቸው። እንግዲህ ያንን ነገር አላደረጉትም። ያንን ነገር ያላደረጉት ደግሞ ያው ዳኒ ጉረኛ ስለሆነ ነው፣ ምንም አያመጡም እያለ ሲፎክር ስለነበረ ነው እንጂ እሺ ለፖሊስ ደውሉልኝ ቢላቸው ኖሮ ወዲያው ነበር ሁሉም የሚያዙት በፖሊስ። ምክንያቱም በዛ ሌሊት እያደረጉ ያለው ነገር ትክክል አልነበረም። ቢያንስ ቀን ላይ ቢሆን ይሻል ነበር። ለማንኛውም ግን በዳኒ በኩል የነበሩ ሰዎች ለፖሊስ ቢደውሉ ራሱ ዳኒም ከመታሰር አይተርፍም ነበር። ምክንያቱም ዳኒም የያዘው መረጃ ከባድ ነው ማለት ነው። አብርሃም ሊከሰው ይችላል። በዛውም የራቁት ፎቶ ይዞብኛል እሱ ያንን ለመውሰድ ነው የሄድኩት ቤቱ ቢል ይችላል ማለት ነው። ስለዚህ እንግዲህ ሁሉም ተለቃቅመው ፖሊስ ጣቢያ ነበር የሚገቡት ማለት ነው። እንግዲህ ፈጣሪ አትርፏቸዋል። ሁሉም እንግዲህ ላይባቸውን ዘጋግተው በሌሊት እንግዲህ መረጃቸውን ይዘው ወደ የቤታቸው ሄደዋል ማለት ነው። እንግዲህ ትንሽ ራቅ ካሉ በኋላ ዳኒን አውርደውታል። ያው ዳኒ እንግዲህ በእግሩ ይሂድ በራይድ ይሂድ የሚታወቅ ነገር የለም። ያው ቤቱም ሰላም ገብተው ይሁን አይሁን የምናውቀው ነገር የለም። እንግዲህ እሱን ዛሬ የምንሰማው ነገር ነው የሚሆነው ማለት ነው። ለማንኛውም ግን አብርሃም እንኳን ደስ አለህ፣ እንኳን ነፃነትህን አወጅክ ማለት እንፈልጋለን። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ላይክ በማድረግ አበረታቱን። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። መልካም ጊዜ ይሁንላችሁ።